እኔ አላለቅስም ነገር ልንገርሽ አልፈልግም ኦራ ዝም ብለሽ ነው የምታዳምጪው አንቺም ስታወሪ እሱ ዝም ብሎ ነው የሚሰማሽ አደራ ይሄ ነው ታሪኩ እሺ ስለዚህ አልፈልግም አንቺ ኢትዮጵያዊ ሆነሽ ምንም ባልተፈጠረ እንዳጭበረበርኩሽ አርገሽ መተሽ እነሱ ጋር ስታወሪ ሪከርድ ተደርጎ ይወጣልሽ እንዳጭበረበርኩኝ አድርገህ ተደረጉና ያወራሁት እንጂ ነኝ በዚህ ላይ ደግሞ ለብነት ተመልከቱ ይሄው መንሱር እኔ አገባኝም ስለተዳራችሁ ያ የፐርሰናል እንትን እሷ ስለመጣች አትሰማኝ እሷ ስለመጣች ነው ሰው ይስማማል አይስማማም ይጋባል ይፋታል ያ የግለሰብ ሰው ህይወት ነው እሷ መጣ አንተ የዋሸውን አጸዳች እንደዚህ ምኑን ሾፒንግ ነው ውሸት አይደለም ሁለት ፕላን ነው ይዤ የመጣሁት እሷንና ሾፒንግ ይዤ ነው የመጣሁት እኔ አዳምጥ እሱም ዋሸትም መብት ነው አዳምጥ ዋሸትም መብት ነው ወንጀል የሚሆነው ምን መሰለህ አዳምጠኝ ወንጀል የሚሆነው በአንድ ቀን ካውንስል የተላከል ቪዚቴሽን ወረቀት ሳይታይ ላንተ ቪዛ መሰጠቱ ወንጀል ነው ወንጀል አይደለም የማይሆንበት ነገር ደግሞ ልንገርህ አንተ እንዴት ነው በአንድ ቀን ቪዛ አስመጣው በአንድ ቀን ልንገርህ እንዴት እንደሚሆን የአሜሪካ ኤምባሲ ያንተን ኢንቪቴሽን ሳይሆን አንተነትህን ነው መጀመሪያ የሚያይ ፊትህን ለምን ሪጀክት ሲሰጥ ነበር ታዲያ እነሱ ሆነ ከዚህ በፊት ከዛ በኋላ ኢንቪቴሽንን ተቀበለሃል ያያል ስቴትመንት ዞሮ ምን እንደሆነ ታውቃለህ ዶራ ምን ያልደረስኩ ነው እያልኩ ያለሁት ቆይ ዞሮ ምን እንደሆነ ልንገርህ ለፈሪያ ነገር አልወጅልም ከሷ ጋር ያለ እሷ ራሷ ትበለ አንተ መጣ ክሬዲቱን ለማግኘት ከሆነ በቃ እሷ ነች ወሰነች ታስት ምን ችግር አለው እሷም አንተን ወይ እሷም ምን አይታ መንሱር ጀማል ስለሆነ 1.6 ሚሊዮን ፎሎወር ስላለው በቃ ፌመስ ስለሆነ አላቅም እሷን የምታውቀው አንተም እሷ ኒውሮ ሰርጅን ስለሆነች ተዳራገ whatever እሱ የራሳችሁ ጉዳይ ነው እኔም አዳምጠኝ እንደገና ምደግመው በአንድ ቀን ግን ኮንሱለንቱ ሳያየው ላንተ ለመንሱር ጀማል በአንድ ቀን ነው ቪዛ የተመታልኝ ያልከው ኤምባሲውን ጠይቀው እንጂ መንሱርን አይደለም ኤምባሲ ቆንስላው ደግሞ ኦሮሞ አይደለም ፈረንጅ ነው ምን ችግር ስማ መንሱር ማቆም ይመስላል እኔ እኮ ዘግይቼ እኮ አይደለም ይሄ የግለሰብ ጉዳይ አይደለም ቆይ ኖ ምን እናደርግ መሰለህ ይወዳ ኢዚ ወይ ልንገርህ እኔ ልንገርህ ኢዚ ወይ ዲፓርትመንት ኦፍ ስቴት መስኮትን እንትኑን ሰጥቷለሁ ዲፓርትመንት ኦፍ ስቴት እልካለሁ ለሱ ቪዛ የሰጠው ኮንሱላ እንደዚህ ተብሏል ሪከርድ አድርጌያለሁ አሁን ያወራነው ማለት ነው በአንድ ቀን ኢንቪቴሽን ሳይ ነው የሰጠኝ ልድገመው በሌላ ሰው ሳይ ነው ለኔ የሰጠኝ ዛሴት እንትን ይባላል ማለት ነው ዞሮ ምንድነው ሆኖ እኔ አሁን ለመጥፎ ነገር ኖርማል ሆላን ዶክተር ለመጥፎ ነገርም እንትን የለኝም እኔ ሰርጃን መሆንሽን አሳይኝ ወረቀት ለምንድነው አይዲሽን አሳይኝ ናና ጠይቅ ምሰራበት ነው በዚህ ደረጃ ሰምተን ትገቢያለሽ ኖ ለምንድነው ሰጡት ምትገባው ናና ምሰራበትን ሆስፒታል ምን አይተወደደ ለማግባት ማልንገረ መጀመሪያ በገንዘብ ነበር የተነጋገርነው ከዛ በኋላ ነው አረውሸት ሌባ እግዚአብሔር ምስክሬ ነው ኢየሱስ ምስክሬ ነው ይሄ ማል በምትለው ማል አንተ ሁላችሁም ቆርቆሌዎች ናችሁ አንቺም ይወዳደም ሁላችሁ እሺ እንደዚህ በገንዘብ አይደል የተዋዋልኩበትን በገንዘብ መጣጣላለ ኖ ሌባ እኔ በቃ ሌላ ጉድ ነው ማውጣው እንግዲህ እንደሱ ከሆነ አሁን የሱ ነገር ቆይ ኢጣሊያን ላይ ልጅ ወልዶ ከአንዷ ማለት ነው ያጥበረበራት ከዛሬ ስንት ዓመት በፊት አለች በየሄደበት ማለት ነው ኢንዶኔሲያዊ አሮጊት ያገባ አለች በየሄደበት እዛ ሐመሩ የሆነች ትግሬ ታሉ ሲደርስበት ባልነበራት ቢዝነስ አብረን እንሰራለን ብሎ ከዚያ እንትን እሱ ምንድነው ብር ያለበትንና የሆነ ነገር ያለበትን እየፈለገ የሚሄድ ሰው ነው ሳይው ማለት ነው ዞሮ እኔን በገንዘብ ነው የተነጋገርነው ስላለኝ ደግሞ እኔ አስጠይቀዋለሁ ማለት ነው ገብቷል ዋናው ነገር ምን መሰለህ ይሁዳ ዋናው ነገር እና እሱ ኢትዮጵያ እንዲሁኝ ነው ይላል ኢትዮጵያም ከሆነ ሄድለታለሁ እኔ እንዲያውም እንትን አድርጌ ስራውን እንትን ኦልሞስት እኔ በዚህ ደረጃ ኢትዮጵያ መንግስትና ወርትፊት ነው ባቀው ለማየት ያብቃችሁ እሺ አሁን ማን ነው ቅድሚያ ማውራት የሚፈልገው መንሱር ወይም ጫልቱ ንገሩኝ ማን ነው ማውራት የሚፈልገው ቀድሞ አደራ እሱም ሲያወራ ዝም ብለሽ ነው የምታዳምጪው አንቺም ስታወሪ እሱ ዝም ብሎ ነው የሚሰማሽ አደራ ይሄ ነው ታሪኩ እሺ ስለዚህ ካንቺ ልጀምር አንቺ የምትዩን ነገር እኔ እንዳስረዳኝ ከሆነ ምንድነው ያለው አንቺ አመጣሽ በኢንቪቴሽን አመጣሽ አልተግባባችሁ ሳትግባቡ በሳምንት ትዳር ሲበተን
ይሄ ሰው ምን ማድረግ አለበት? የፐብሊክ ፊገር ነው። ወጥቶ አይ እኔ ለሻፒንግ ነው የመጣሁት ብሎ መናገር ጀመረ። ሚስጥሩን ማውራት አልፈለገም። ይሄ ነው። አንቺ ደግሞ እያልሽ ያለሽው ለሻፒንግ አልመጣህም፣ በትዳር እኔ ኢንቪቴሽን ልኬልህ ነው እያልሽ። ይሄ የግላችሁ ጉዳይ ነው። አሁን አደባባይ እዮዳብ አምጥቶታል፣ አምጥቶ ዘርግፎላችሁ። አሁን ላንቺ የምጠይቅሽ ምንድነው? ከዚህ ውጪ መንሱር አንቺን የበደለው ነገር ካለ ዘግቢ። በድሎኛል ይሄን አድርጎኛል የምትዩ ነገር ካለ ንገሪ። እሱ ሚውት አድርጎ ይሰማሻል፣ እኔ ሚውት አድርጌ ይሰማሻል። ሰላም ምንድነው መሰለ በደለኝ አልበደለኝም ሳይሆን አሁን እዚህ ጋር ትክክል ነው እንዳልኩ ውሸት አስፈላጊ አይደለም። ለምንድነው የዋሸኸው? ለሾፒንግ አልመጣህም። መጀመሪያ ላይ አግብተ እንደምትመጣ እየተናገርክ ነበር። ከዚያም በኋላ ደግሞ ልክ ትንሽ እንኳን ቆይተ እንትን ማለት ነበረብህ፣ ዝም ማለት ነበረብህ። እኔን ለማናደር ስትል ጀስት እንዲያውም አንተ ቤት አይደል እንደ ያን ቀን ጁን ፈርስት በርዝዴዩ ነው መሰለኝ ሳይሆን በርዝዴዩ ነው የአፕሊኬሽኑን እንትኑን ስሞላ አይቻለሁ። ጁን ፈርስት ነው እና የሚያገባኝ ሰው ምናምን ሲል ይሄ የሰው ሞራል ላይ መሄድ ነው። እኔ ይሄን ነገር አሁን ቤተሰቦቼ አያውቁም። በድብቅ ነው ራሱ እንትን ያልኩት ሲሄድ ማለት ነው። እና ፐብሊክ ላይ መውጣት ምናምን ለሚለው ነገር እኔ ፐብሊክ ላይ መውጣትም አልወድም። የሶሻል ሚዲያ ሰውም አይደለሁም። ቲክታክን ራሱ ነው በቀደም ከሱ ጋር እንትን ካልኩኝ በኋላ ነው የከፈትኩት። እና አይ እንደዚህ አይደለሽም አንቺ እንደዚህ አይደለሽም ስራ ላለው ደግሞ እሱ ሳይሆን የሚያቁኝ ሰዎች ያቁኛል። ሌላው ነገር ደግሞ ምንድነው በብር ላለው እሱን እኔ አላወቀኝም ማለት ነው። በብር እኔ ምን ብዬ ነው በብር ናግባኝ ብዬው ነው ኦር ወይንስ በብር ላግባ ብዬ ነው እንትን ያልኩት? አላለም። ሁለታችሁ ማለት ቅድም እንትን ላይ ብሏል፣ እዮዳብ ላይ ብሏል። ዮኒ ምን ብሏል? እንደሱ ምን ብሎ በብር ነው የተግባባ ነው በብር ነው ያመጣች የሆነ ነገር ብቻ ብሏል። እና አይ እሺ እሱ ያብራራል። እሱ መጨረሻ ላይ እንደሱ ውሸት መናገር ጥሩ አይደለም። እሱ ትልቅ ሰው ሆኖ እኔም ትልቅ ነኝ እሱም ትልቅ ነው። እኔ አሁን 33 ዓመቴ ነው። ያው እሱም እንደዚያው ከዚያም በላይ እንጂ ከዚያም በታች አይደለም። እና መዋሸት አያስፈልግም። አንድ ያ ነው። ሁለት አሜሪካ ላይ ነው ያለሁት እኔ። ውሸት አንተን ዋሽቼ አንተን እንትን ብዬ እዚህ ሀገር እኮ የሰው ማንነት ፐብሊክ ላይ ነው ያለው። ስለዚህ እኔ ተናጋሪ መጥፎ ሴትም አይደለሁም። በመጥፎ እንትን ብዬ አይደለም። ግን ውሸት ለምንድን ነው እንደዚህ የምትለው? ለምን ኦኬ በቃ መጥቻለሁ፣ በእንደዚህ አግብቼ ነበር የመጣሁት። አግብቼ ከመጣሁኝ በኋላ ደግሞ አልተስማማንም። ስለዚህ ከሷ ጋር ተፋትቻለሁ፣ ትቻለሁ፣ ተለያይቻለሁ። አሁን ደግሞ ሌላ ቦታ ነው ያለሁት ብትል ጥሩ ነው። ያ ሲሆን አንደኛ አንተ ለሾፒንግ ነው የመጣሁት እንዲህ ስትል የኢትዮጵያ ሰው አንተ ከኢትዮጵያ መጣ አሜሪካ የምትመጣበት ይቅርና የሚበላውን አጥቶ እየተቸገረ ነው በዚህ ሰዓት። ያ የኔ ሞራል ብቻ የሚነካ ሳይሆን የኢትዮጵያን 120 ሚሊዮንን ህዝብ ሞራል ነው የነካው። ምክንያቱም እንደዚህ አይባልም። ሌላው ነገር ደግሞ እኔ ጋር ቁጭ ብለ እኔ ስልክ አውጥቼ ስሰጥ የራሴን አይፎን ስሰጥ ስልክ አውጥቼ ኮኔክት አድርጌ ስሰጥ ለምን እንደሆነ እንኳን አልገባህም አንተን። እያንዳንዷን አንተ የምታወራትን ኢንፎርሜሽን ከወንዶች ጓደኞች ጋር ከሴቶች ጓደኞች ጋር ምን እንደምታደርግ የት እንዳለ እያንዳንዷ ክሬኤቱና ነበር። ስለዚህ ምንድነው ጥሩ አይደለም። እኔ የምመክር አሁን እኔ ኦሬዲ ካውን በኋላ ምናምን ላልከው ነገር እኔ ነኝ እኮ ለሊት እየተኛን ተነስቼ ማለት ነው። ይሄው እኔ እናንተ ያለን ነገር ይሄ ሜሬጅ ሰርቲፊኬት ነው። ሜሬጅ ሰርቲፊኬቱ ኦሪጂናሉ ነው። ይሄው በእናትህን ይዘህ ሂደህ ምንድነው እኔ ያወቅኩት ቢኬ ሲለኝ እሱ ቢኬን እከታተለው ነበር ሶሻል ሚዲያ ላይ በፊት ማለት ነው። አውቄው ሳይሆን አንዳንዴ እንደዚሁ ቅርብ ጊዜ ነው የከፈትኩት ብዬ ያለው። ልክ ከከፈትኩ ከስራ መጥቼ የሆነ ወይ ደግሞ ስራ ቦታ ሁኜ ከሌለኝ እንትን ስራ ምቀመጥ ከሆነ ቲክታኬን አያለው ምናምን። ከዚያም በኋላ እዚያ ላይ
የሚናገሩት ነገሮች አሉ ያን እንትን እላለሁ ማለት ነው በዚያ ነው ቢክ የሚለውን ራሱ ያወቅኩት ከዚያም በኋላ ከግሪንስቦሮ ፌይትቪል ጉግል አድርግና 2 ሰዓት ነድቼ ነው የሄድኩት ማለት ነው ለስራ ኦልሞስት 1 ሰዓት ከ45 ደቂቃ ነው ያ 2 ሰዓት በለው ከዚያም በኋላ 3 am ተነስቼ ኦልሞስት 4:30 am ወጣለሁ ወይ 4 ወጣለሁ ከዚያም በኋላ ያው 6 ላይ ልብሴን ቀያይሬ እንትን ብዬ መግባት አለብኝ 6:30 ላይ ኦሬዲ ፕሮሲጀር ጀምራለሁ እና ከዚያም በኋላ